ተረጋግተሽበት ነገሮችን ማስተካከል ብትይ በጣም ደስ የሚለኝ። ሴት ልጅ ነሽ እና አድልሽን ብትጠቀሚበት በጣም ደስ ይለኛል። አዎ ነገ ሌላ ቀን ነው። ነገ ሌላ ቀን ነገ ሌላ ቀን ነው። እንግዲህ እሺ እታረቃለሁ ብላለች ማለት ነው። አብርሽ ትቶ የሄደው ቤቱ እንግዲህ ፏፈሽ ሊያደርገው ወደ አዲስ አበባ መምጣቱን ይታወቃል። እንግዲህ ዲኮር በዲኮር እያረገ ፏፈሽ እያረገ ቤቱ እያስተካከለ ይገኛል። አጋጣሚ እንግዲህ ሄርሜላ ስታየው ቤቱንም በአንዴ ፌንት በልታ እያለቀሰች የደም እንባ እያለቀሰች እንደሆነ ይኸው ይዋት እንግዲህ ፎቶውን መረጃውንም ደርሶናል እላለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ተመልካቾቼ ባላችሁበት ሰላማችሁ በዝዝት ይበልልኝ። የምታበረታቱኝ ደግሞ በጣም ነው ማመሰግነው። ለአላህ ብዬ ወዳችኋለሁኝ የኔ ውዶች። ቪዲዮን እስከ መጨረሻው ተከታተሉት። እንግዲህ እንደምታውቁት አብርሽና ሩታ በጣም በትልቅ ጸብ ነው የተጣሉት። በጣም በትልቅ ነገር ነው እንግዲህ መጣላት ብቻ ሳይሆን እስከ መለያየት ሁላ እንግዲህ ደርሰው ነበረ። እንግዲህ አጋጣሚ ጋሽዬና ኤፍሬም ደግሞ ለማስታረቅ በጣም እየጣሩ በጣም እየሞከሩ ነበረ። በተለይ ጋሽዬ በጣም እየተንከራተተ ነበረ በልጃቸው ጉዳይ፣ እንግዲህ በሁለቱም ልጆቻቸው ጉዳይ በሩታና በአብርሽ ማለት ነው። እንግዲህ አብርሽ ትላንትና እኔ ልሂድ በቃ ወደ ቤት ልሂድ ብሎ እሺ ብሎ ነበረ የገባው። እንግዲህ ወደ ቤት የገባ ሩታ ቤቱን ፏፈሽ አድርጎና ዲኮር አድርጎ በደንብ ፏፈሽ አድርጎ ቤት ውስጥ እንዲጠብቃት ነበረ። ጋሽዬም እንግዲህ ይዟት ይገባና እንዲያስታርቃቸው ምናምን ነገር እየጠየቀው ነበረ ኤፍሬም ማለት ነው። እና ኤፍሬም በዚህ አጋጣሚ በጣም ነው የምናመሰግነው። ታና አብርሽ ደግሞ አብሮ ይሆናሉ። እንግዲህ ሄርሜላ ደግሞ ይሄንን ጉድዋን ስታይ እንግዲህ ፌንት በልታለች። እንግዲህ የደም እንባ ነው እያለቀሰች የነበረው። እያለቀሰች እንደሆነ ደግሞ እዚህ ጋር ፎቶ ላይ አይታችሁታል። እንባ በእንባይ ነው የሆነችው። ጋሽዬ ደግሞ አግኝቷት ነበረ ሄርሜላን። በጣም ትልቅ ጸብ ነበረ የተፈጠረው የነበረው። አብርሽ ደግሞ እኔ ከሩታ ውጪ ወደ ውጪ እኔ አልፈልግም፣ ህይወቴን አመሰቃቅለሽዋል፣ ስለዚህ እኔ አንቺን አልፈልግም፣ እኔ የምፈልገው ሩታን ስለሆነ ሩታን ብቻ ነው የምፈልገው፣ እባክሽን እራቅኝ፣ እኔ ርቄሻለሁኝ፣ ከህይወቴን ውጭልኝ፣ እኔ ሩታን ነው ማፈቅረው፣ ሩታን ነው እምወደው፣ እኔና እሷ አብረን እንድንሆን ነው የምንፈልገው፣ ስለዚህ እባክሽን ከህይወቴ ውጪ እያለ እንግዲህ እያባረራት ነበረ። ሄርሜላን በመናደድ እኔ እኮ ወድሃለሁኝ ያፈቅርሃለሁኝ እስካሁን ያፈቀርኩህ ለምን ይመስልሃል ምናምን እያለች እያወራችሁ ነበር። እሱ ግን እኔ አልሰማም እያለ ነው። አልሰማም፣ እኔ ሩታን ነው የምፈልገው የልጄ እናት የሆነችው፣ ስለዚህ ከሩታ ጋር አብረን እንኖራለን እንታረቃለን፣ ስለዚህ ሂጅልኝ ብሎ አባሯታል። እንግዲህ የሩታና የአብርሽ ጠላቶች እንግዲህ ተቃጠሉ ማለት ነው። የሩታና የአብርሽ ወዳጆች ደግሞ እንግዲህ የሩታ ወዳጆች እንኳን ደስ አላችሁ። እንግዲህ ፏፈሽ ብሎ ሸብረረቅ ብሎ ይመጡልናል። ካሁን በኋላ እኛ የምንጠብቀው ሩታና አብርሽ ብቻ ነው ቤተሰብዬ። እንግዲህ ያቺ የፍየል ምላስ የምትባለዋ ደግሞ የለችም። ካሁን በኋላ አንዋኝን ራሱ አናየውም አናያትም ማለት ነው። ካሁን በኋላ ተገላገልናት። ያቺ ሄርሜላ የምትባለው ሰግጠሽ ፈምሽ የተባለች ይመስል እንግዲህ ሰግጠ ፈምስ የተባለችው እሷ ነች እንጂ ሌላው አይደለም ማለት ነው። አዶናይ እንግዲህ ሰግጠ ፈምስ ብሎ ነበረ። ሰግጣችሁ ፈምሱ የተባለው እንደዚህ ሳይሆን እንደ ሄርሜላና እንደ አብርሽ ነበረ ሰግጣችሁ ፈምሱ የተባለው። እንደሱ አይነት ነው እንጂ እንደ አዶናይ አልነበረም። እንግዲህ ይኸው ይታረቁልን አብርሽና ሩታ አንድ ላይ ይሁኑ ያላችሁ ሁላ ይኸው ይታረቃሉ። እንኳን ደስ አላችሁ። ሰበር ዜና ነው፣ የምሬ ነው ምላችሁ የሰማሁት። ካልዳን ይሙት ይኸው እኔ ብያችኋለሁ። ዛሬ ይታረቃሉ፣ አብሮ ይመጣሉ ማለት ነው። ጋሽ አስታርቀው ልጃቸውን ይዘው በሩታ ቤት ማለት ነው። በሩታ ቤት የሩታ የድሮ ቤቷ የአብርሽ ቤት በሁለታቸውም አንድ ላይ ሆኖ ይመጣሉ። እንግዲህ ባለፈው እንዳያችሁት አቤላና ያቺ የፍየል ምላስ እንግዲህ እነሱ ነበረ 50 ሺና 200 ምናምን ሺ ብለው እያከበሩ የነበረው እንኳን ደስ አለ ያኑ የነበረው ማለት ነው። ያንን ዲኮር ትተውት እንግዲህ በአዲስ ገንብቶ ዲኮር በዲኮር አድርገው ፏፈሽ እያሉ እየጠበቋት ነው ማለት ነው። ሩታን በቃ እንግዲህ የሩታ ጠላቶች ድንግጥ በሉ እንግዲህ ፌንት ብሉ ማለት ነው። እንደ ሄርሜላማ ፌንት በልታ በቃ ወደ ኋላ ነው የወደቀችው። በመጨረሻ እንግዲህ ተናዳ
ያለችው ነገር እኔ እኮ ለመፈመስ ነው እንጂ አንተ ጋር የመጣሁት አንተን ፈልጌ አልነበረም። እኔ ወይስ አንተ ወድጄ እንዳይመስልክ እና እኔ ለመፈመስ ነበረ። አሁን ሂጂ ብትለኝም እሄዳለሁ፣ አትሂጂ ብትለኝም እሄዳለሁኝ። አንተን አልፈልግህም። አንተን ወድጄ ሳይሆን ብር ፈልጌ ነው የመጣሁት። ብርህን ከጨረስኩኝ በኋላ ምን ታረግልኛለህ እያለችው ነበር። እንግዲህ ያቺ የፍየል ምላስ እንግዲህ እንደዛ ብለዋለች። በጣም ያሳዝናል። እኛም እንደዛ ብለን ነበረ እንግዲህ ምንም ይሁን ምንም የሩታ ባል ነው፣ የሩታ ይባል ነው ማለት ነው። የሩታ ባል ነው። ሩታን የመሰለች ሴት የወደደችው አንቺ ወደድሽው ጠላሽው ምንም አይደለም፣ ምንም ማለት ነው። አንቺ ማን ስለሆንሽ የፍየል ምላስ ማለት ነው። ስለዚህ እና ሩታይና አብርሽ ይታረቃሉ። በዚህ አጋጣሚ እንኳን ደስ አላችሁ፣ እኛም ደስ ብሎናል። አብርሽ እኔ ያጠፋሁት ነገር ሁሉ ይቅርታ፣ ሩታም ደግሞ እኔ ያጠፋሁት ነገር ሁሉም ይቅር ተባብለን በፊት ያሳለፉት መጥፎ ጊዜ ትተው መልካም ጊዜ አስታውሰን አብረን መቀጠል አለብን ተባብለው እንግዲህ አብሮ ሊኖሩ ጋሽዬን አሳምኖ እኔ አንተ አሳምነኸኝ ሳይሆን ወይም አትን ብለኸኝ ሳይሆን አብረን እንኑር እስካልን ድረስ በራሴ ፍላጎት ነው። ስለዚህ የራሴ ፍላጎቴ ራሴ ነኝ ማሟላው፣ በራሴ ነኝ የምመራው። ስለዚህ እኔ ራሴ ነኝ ይቅርታ መጠይቃት እንጂ እናንተ ስላላችሁኝ አይደለም። ስለዚህ አሁን በራሴ ፍላጎት ነው ይቅርታ መጠይቃት ብሎ አብርሽ ሄዶ እንግዲህ ይቅርታ ብሎ ሊያመጣት ሊሄድ ነው ማለት ነው። በጣም ደስ ይላል። ከልጇ ጋር ከእሷ ጋርም አብሮ ተያይዘው ፏፈሽ ብሎ እንደ ድግስ ተደግሶ በአዲስ ሊያገባት ነው ማለት ነው። አዳም ተቃጣይ አብርሽን እና ሩታ ሊታረቁ የምትፈልጉ እንግዲህ እንኳን ደስ አላችሁ። የምሬ ነው ብላችሁ እኔ በጣም ደስ ብሎኛል። ከአሁን በኋላ ሰው በመሀላችሁ እንዳይገባና ሰው እንዳያጣላችሁ፣ ሸይጣን በመሀላችሁ እንዳትገቡ። እንግዲህ ያቺ የፍየል ምላስ ደግሞ በቃ እሷን ካባረራችሁ ሌላ የሚገባ ሰው የለ ማለት ነው። ቤተሰብ ሌላ ማን ይኖራል? እስኪ እናንተም ማለት ነው። መጀመሪያ እኮ አብርሽ በእርግጥ ተናድጄ ነው እኔ እዛ የሄድኩት አለ። የፈለገ ቢናደድ የፈለገ ነገር ቢሆን እና ሚስቱ ነች፣ 80 ሚስቱ ነች። ፊርማ አልሰጣት፣ አፍ ለአፍ አልተነጋገረው፣ እንደዚህ አይነት ቃላት ምናምን ነገር በውስጥ ያለውን ነገር በእርግጥ በጣም ብዙ ነገር ነበር የተፈጠረው። እሷ ጋር እምነት የለም የእሱ፣ እሱም ደግሞ እሷ ጋር እንደዛው። የእሱ ታማኝ ነች፣ ግን እሱ ደግሞ ለእሷ ታማኝ አይደለም። አንድ ሰው ትዳር ውስጥ አብሮ እየኖረ ታማኝነት ከሌለ በጣም ከባድ ነው። ልክ አይደለሁም ቤተሰብ? እና አሁን አንድ ሰው አምነሽው ነው የምታገባው፣ አምነሽው ነው የምታገቢው ማለት ነው። እና ያንን ነገር እስከሆነ ድረስ ተማምኖ መኖር ነው ያለብን። ባይዘዌ ሩታ በጣም ብቻ አላቅም ሰው ታምናለች እና አምናው ነው ያገባችውም አምናው ነው የወለደችለትም ማለት ነው። አታረግዝም ነበረ አትወልድም ነበረ ሲጀመር ባታምነው የሆነ ጥርጣሬ ቢኖራት። ግን የወደፊት አንድ ሰው ሲያገባ የልጅ አባት ይሆናል ወይም ደግሞ ከማግባታችን በፊት ይሄ ሰው ምን አይነት ሰው ነው ይሆን፣ የልጅ አባት ይሆናል፣ የትዳር አጋሪ ይሆናል፣ እንዴት ነው ምናምን ነገር ብላችሁ ታስባላችሁ ማለት ነው። እና ያንን ነገር አስባበት ይሆናል ብላ ነው በሷ በኩል እንግዲህ ይህንን ነገር ያደረገችው ማለት ነው። የልጅ አባት ይሆናል ስለዚህ ልውለድለት ብላ ነው እንግዲህ የወለደችለት በዚህ እድሜያ ማለት ነው። በብዛት ሙስሊሞች ነን ቶሎ የሆነ ትንሽ ሆነን በትንሽ እድሜ የሚያገባው በብዛት ሙስሊሞች ናቸው። እንደዚህ ትንሽ ሆኖ ክርስቲያኖቹ ብዙ ጊዜ አይጋቡም እና እሷ አሁን በእነሱ ትንሽ ነች በጣም ማለት ነው። እና ያንን ነገር እሷ እንግዲህ ወለደችለት ታማኝ ሆነልኛል ብላ ጭራሽ ልክ ስታረግዝ ጀምሮ ነገራቶች ተከሰቱ ማለት ነው። እና ያንን ነገር ደግሞ እሱ ለሷ አልታመነላትም ማለት ነው። ታማኝ አይደለም የሷ እና ያንን ታማኝነት ደግሞ እንዴት አድርጌ ልታመንላት? በፊት ጓደኛሞች ፍቅረኛሞች እያለን እንደሆነ እንዴት አድርጌ ላድርግ? ይህንን ነገር እንዴት ነው የልጅ አባት ይሆነኛል ብላ ወልዳልኝ እንዴት ነው አሁን እንደዚህ አይነት ጥፋት ማጠፋው ብሎ ማሰብ የነበረበት ያው እሱ ነበረ። አሁን ደስ የሚለው ነገር ይታረቃሉ፣ ያበጠው ይፈንዳ። እንግዲህ ጠላቶችም ደግሞ ይደንግጡ። የኔ ውድ ቤተሰቦች፣ የኔ እንቁዎች ማለት ነው። ወላሂ በጣም ነው የምወዳችሁ፣ በጣም ነው የማመሰግነው። የምትመክሩኝ አይዞሽ የምትሉኝ በጣም ከልብ ነው የማመሰግነው። አላቅም ብቻ የሆነ ቃላት የለኝም። ለካ እንደዚህ ነው። የምሬን ነው የምላችሁ። ብቻ አላቅም። የምር በጣም ነው የማመሰግነው። በጣም ነው የምወዳችሁ። አላህ ይጠብቅልኝ። ባላችሁበት ሰላማችሁ በቃ ብዝት ይበልልኝ የኔ ውዶች።